ጓደኞች ናቸው አይደል እንዴ ኤምባሲ የሚሰሩት ሰዎች እና ከጥበቃ ጀምሮ በየኤምባሲውኛ ኢትዮጵያ ያለው ሄዳለሁ እኮ ምን አይነት ሰዎች እንደሆኑ ስልክ የሚደውሉልህ ከአምባሳደሩ ጋር ስብሰባ የሚያገናኙ ሰዎች እኮ የዛው የኢትዮጵያ ልጆች ሆኑ ግራቀኙን የሚያውቁ ከግለሰብ ደረጃ አንተ ማስረሻን የምታቀውን ያህል ምናልባትም ካንተ ይበለጥ እንደው ያውቁታል ስለዚህ ይሄ ነገር በምንም አይነት እነሱን ለማሞኘት እንደማይችል አንድ አውቀናል ሁለተኛ የተቋሚዎች አንድ መሆን ስላስጨነቀው ለህዝቡ እንግዲህ ህዋት ጋር እየሰሩ ነው ኦነግ ጋር እየሰሩ ነው ስለዚህ ብሎ ማሞኘው ሰው ቢገኝ ነው እንግዲህ ሁለት ናቸው የዚህ መድረክ አላማው ማለት አሁን ደግሞ እንዳልከው በአደባባይ በአንተ ሚዲያ የስንት ጊዜ መጥቼ ተናግሬያለሁ አሁን እነዚህ ኃይሎች አንድ ላይ መስራት እንደሚያስፈልግ በይፋ ተናግሬያለሁ አይደል እኔ አንድም የሚቃወመኝ ሰው አላገኘሁም ታዲያ ከየት መጥቶ ነው ማስረሻን የሚያምን ይሄን ያህል ጊዜ እኔ ስናገር ያልተቆጣ ሰው አንተ ስትናገር ያልተቆጣ ሰው በአደባባይ በሚዲያ እየተናገረና እየሰሩ እንደሆነ ስንት ሰው ሲናገር ምንም ያላለ ሰው ዛሬ ማስረሻን ሰምቶ ድንግጥ ብሎ ለካ እንዲሆነ ነው ብሎ የሚደነግጥ ሰው ከየት መጥቶ ነው ማለት ነው ዛሬ የተፈጠረ አይደለም 6-7 ወር ሆኖታል ይሄ አንድ መስራቱ ስለዚህ ይሄ ለመከፋፈል ያደረገውም አልሰራለትም ህዝቡን የህዝብ ግንኙነት ለማድረግ እንደገና ደግሞ ለዓለም አቀፍ ማህበረሰቡ ይሄው ከተቃዋሚዎች ጋር እየታረቁ ነው ይሄው ካንዱ ድርጅት መሪ ጋር ከአፋገር ጋር ተነጋገርኩ ቢል ቢያንስ እኮ እስክንድርን የዓለም አቀፍ ሚዲያዎችና የዓለም አቀፍ ሰዎች ያውቁታል አይደለም እና እስክንድር የት ነው ይሄ ብቻ ሰው የሚመጣው ሚሉትና ሌላውን ነገር የሚታወቅ ነውና በሁለቱም መንገድ አብይ ጭንቀት ላይ መሆኑ ሁለቱ ነገሮች እንዳስጨነቁት አንደኛ በአለም ግፊት ችግርን በራስ ፍታ የሚል እዳ አለበት ለዛ ይሄው አፍሪካ ህብረትና ይጋድ በመጣበት እየተነጋገርኩ ነው ለሮቢዮ ግን ይሄን ደግሞ እሱም ያቀው ነገር ነው በተቋሙ የኢትዮጵያ ህዝብ ደግሞ አንዱን ነው እንጂ ሚል ተከፋፈሉ ብሎ ስለማያቅ አማራም ድሮም ቢሆን አብረነን አንድነን በማለቱ ነው የተጠቃው እንጂ መለያየትና ጥላቻን የሚፈልግ ህዝብ ስላደለ ሰሞኑ በአክሱም ክብረ በዓል ጊዜ ሁሉ በጽዮን ማርያም የታየውን ነገር እናውቀው የለም አክሱም ጽዮን ህዝቡ አንድ መሆን ነው የሚፈልገው መገናኘትን ነው የሚፈልገው ሰርቶ መብላት ነው የሚፈልገው ልጆቹን ማሳደግ ነው እንጂ በፖለቲካ እየተከፋፈልን እንድንኖር ስላደለ ሁለቱም ጥይቶቹ እንደከሸፉበት ነው የአንድነቱ ዜና በዓለም አቀፍ ደረጃም ተወዷል በኢትዮጵያ ህዝብም ተወዷል በአጠቃላይ ትግሉንም ያሳጥራል እኛንም ፖለቲካ እንደሚያቀሰው ምናልባትም ታሪካችንንና ህይወታችንን ሁሉ ትርጉም ያለው የሚያደርግ ስለሆነ ሁሉም የፖለቲካ ኃይሎች እንደውም ይሄ አብይን ያስጨነቀውና የሚያረጋውን እንዳሳጣው አውቀን መተባበሩንም እንቀጥል ህዝቡም በቻለ ሁሉ ነገር ቀደም እንዳልከው የሚያደናግር አይደለም ጉሮሮአችንን ልጆቻችንን ትምህርት ቤት መላክ እንዳቃተ ሁሉም ሰው የሚያቀው ነገር ስለሆነ አብይን በመታገል በኩል ጠንክሮ እንዲሰራ ለህዝቡ እንደውም ጊዜው እየተቃረበ ስለሆነ ይሄንን ድል ለማፋጠንና መስዋዕትነቱን ለመቀነስ ሁሉም ኃይል መረባረብ እንዳለበትና የአብይን መጨነቅ የሚያሳይ ምልክት መሆኑን መረዳት ያስፈልጋል ነው ምልመሳይ ኢንጂነር ሊቃል እንግዲህ ያበቃ ነው ምናልባት እንደ መልእክትም ጭምር ነው ሌሎች አሁንም ዛው ባፋድም ይሁን ባፋባ ይሄንን ተልቆ ተሸክሞ የማስረሻ ሰጤ አይነት ተልቆ ተሸክመው ያሉ ጊዜና ሁኔታን እየጠበቁ ያሉ የሆነ አጋጣሚ ላይ እየጮሁ የሚወጡ ሊኖሩ እንደሚችሉ ምንም ሊያስደነግጠን አይገባም ሊኖርም ይችላል እስከ መጨረሻው መጠበቅ ነው ግን ምንም ነገር እንደማያመጡ ያው ያየን ያለነው ጉዳይ ነው ብዙዎች እኮ ሄደው ግን ምንም የመጣ ነገር የለም አብይ አህመድ እንደው ለሁለት ቀን ለሶስት ቀን እንደው አጫጭሆ ትንሽ ፕሮፓጋንዳ አየሩን ካጨናነቀ በኋላ ምንም የመጣ ነገር የለም የፋኖ ትግል ቀጥሏል እንደውም እየተነከረ አሁን የምስራቅ አፍሪካ ተጽዕኖ ፈጣሪ የሆነ ኃይል የሆነ የመጣበት ሁኔታ ነው እየታዘብን ያለ ነው ስለዚህ ምንም የሚመጣ ነገር የለም ከሰማይ በታች ምንም ነገር የሚያስደነግጠን የሚያስገርመንም ነገር የለም አብይ አህመድ የየለቱን ነው የሚኖረው ዛሬ የሆነ ቀዳዳ ይከፈታል እሱን ሲደፍን ነገ ይከፈታል እሱን ሲደፍን ሀገርን መላቅጥን አሳጥቷት ያለ እውነት ለመናገር በኢትዮጵያ ታሪክ ውስጥ እጅግ የከፋ ዘመን ላይ የምንገኝበት ሁኔታ እየመራ ያለ ግለሰብ ነው ለማንኛውም ኢንጂነር ይልቃል ያፋድም ሆነ ሌሎች አመራሮች የሆነ ጥንቃቄ ጉድለት ያለባቸው ይመስላል ማስረሻ ሰጤ እንዲህ አይነት አቋም እንዳለው ከአንድ አመት ጊዜ በፊት ጀምሮ እንደሚያውቁ ነው የሰማነው ከራሳቸው አንደበት
የአፋባህና የአፋድ ሁለቱ የፋኖ መዋቅሮች እንዳይዋሃዱ ጭምር በግልጽ በአደባባይ በቃለ ጉባኤ በተያዘ ሁኔታ እኛ ከአፋባ ጋር ከአማራ ፋኖ ብሔራዊ ኃይል ጋር ከምንዋሃድ ከብልጽግና ጋር ብንዋሃድ ይሻላል ብሎ በአደባባይ ተናግሮ ይሄ ቃለ ጉባኤ ላይ የተያዘ እንደሆነ ነው የነገሩን። እንዲህ አይነት ግለሰብ እሹሩሩ እያሉ ማቆየት አሁንም ካሉ ነው እንደ ማስረሻ ሰጤ አይነቶችም ካሉ ጊዜው ሳይረፍድ ይሉንታ ሳይኖር መሽኮርመም ሳይኖር አጋልጠው በቁጥጥር ስር አውለው ትግሉን የበለጠ ወደፊት እንዲገፋ ማድረግ አለባቸው። ዛሬን አባከንን እኮ ኢንጂነር ይልቃል። ዛሬን ስለ ማስረሻ ሰጤ እየተነጋገርን ይህን ውድ የአየር ጊዜ አባከን ነው። እንዲህ አይነት ነገር እንዳይከሰት አሁንም የሚጠሩ ነገሮች ካሉ ማጥራት አለባቸውና ከዚህ አንፃር የምትለው ነገር ካለ አስተያየት እንስማና ዝግጅታችን እናበቃለን። ልክ ነው መሳይ። እኔ ይሄንን ለማወቅ መረዳት ያለባቸው ምንድነው አንድ ሰው የራሱን ልክ ማወቅ አለበት። እኔ በግልጽ የምናገረው ነገር ትግሉ አጠቃላይ የህዝብ መሆኑን ማወቅ ነው የመጀመሪያው ነገር። በእጃቸው ላይ አንድ ነገር ለዚህ ወሳኝ ለሆነ ትልቅና የተቀደሰ ዓላማ መልካም ዓላማ የሰው ልጅ ከሞት ለማዳን ህዝብን ከመጣበት አደጋ መታደግ አጠቃላይ ኢትዮጵያንም ወደፊት ተንሳያዋን መልክ ማስያድ ትልቅና የተከበረ እስከ ዘር ማንዘር የሚያስከብር ነገር ነው። በዚህ ሂደት ውስጥ አስተዋጽኦ ማድረግ እኔም ክብር አለኝ ብሎ ለዛ አስተዋጽኦ ማድረግ አንድ ነገር ይሁን እንጂ አጠቃላይ ህዝብ በመቶ ሺዎች ሰራዊት እየሆነ እየጎረፈ ወንድሞቻችን እየተሰው አድጋ ያላበቁ ልጆች ሁሉ መስዋዕት እየከፈሉ ይሄ ሁሉ ችግር እየተከሰተ አንድ ግለሰብ ነው ወደዚህምና ወደዛ በመሄድ ጉልበት አለ ብሎ የሚያስብ ከሆነ ስለራሱም ስለ ትግሉም ያልተረዳ ሰው ነው እና ቀደም እንዳልከው ምንም የሚያመጣው ነገር የለም። ምንም የወሬ ቋንጣ ከመሆን በስተቀር ወሬው ራሱ እንትን አይልም። ከንተና ጋር ስለ አልሰራም ብዬ መጣሁ ብሎ እንደቁም ነገር የሚቆጥርለት ሰው እንደሌለ ይሄንን መደላደሉና ህዝብ ግንኙነቱ በአጠቃላይ እየተሰራ እንደሆነ ማወቅ አለባቸው። አስተዋጽኦ ቢያደርጉ በታሪካቸውም ለህሌናቸውም ለፍላጎታቸውም ለመከበር ከፈለጉ ጥሩ ላደረገ ሰው ሁሉ ስለሚከበርና ስለሚሸለም ይከበሩበታል። በውርደት ውስጥ ግን ራስን ከማሳፈር ራስን ከማስጠላት ከመናቅ ያሳደገንም ሰው ከመሰደብ ባለፈ የሚያደርጉት ነገር ግን በትግሉ ላይ የሚያመጡት ቅንጣት ነገር እንደሌለ ግን ያውቁት ይገባል። ስለምን ይሄ ትግል የፖለቲካ ድርጅት የግለሰቦች የተወሰኑ ሰዎች ጉዳይ አይደለም። ህዝብ እንደ ህዝብ ችግር ውስጥ የገባበት ከዛም ለመውጣት ህዝብ እንደ ህዝብ መስዋዕትነት እየከፈለበት ያለ ትግል መሆኑን በዛ ሂደት ውስጥ ግን እኔም የራሴን ድርሻ ባደርግ ለህሌናዬም ለክብሬም ለሀገሬም ተጠቅማለሁ ለህዝቤም ተጠቅማለሁ ብሎ ያንን ማድረግ ነው ያለባቸው። ከዛ ውጭ ግን ያሉ ሰዎች ካሉ ራሳቸውን ከማዋረድ ያለፈ ነገር እንደሌላውቀው ቢጠነቀቁ መልካም ይመስለኛል። ግን ደግሞ እንደዚህ አይነት ሰዎች ቀደም እንዳልኩ ድርጅት ሲፈጠር ርዝራዥ ጥቅም የሚያጣ ይኖራል፣ ተልኮ ተቀብሎ እዛ ውስጥ ያለ ይኖራል፣ ከጓደኞች ጋር ለህና ጥላቻ ያለው ይኖራል። ስለዚህ በእነን ቆርጦ መጣል ነው። ምንም ወዲያና ወዲህ የሚያመጣው ነገር እንደሌለ አሁን የሆነ ሁሉ ይሄ እንግዲህ ትላልቅ ድርጅቶች ሁሉ አፍሪካ ህብረትና ኢጋድ መተው ፈረንጁም ጥቁሩም ተሰብስቦ ምንም ነገር ያላበቃና በስሙም ብዙ ሰው የሚያቀው ሰው ማስረሻ ያላደረገው ነገር ከዚህ በኋላ መሄድ ሰው ካለ ምናልባትም የረጋገፈ ነገርና ቅሬት ከመባል በስተቀር ቀደም እንዳልከው አንተ ምንም የሚያመጣው ነገር እንደሌለ ማወቅ ያስፈልጋል። ስለዚህ ግን ትግሉን ለማሳጠር ሁሉም አካላት ይሄን ያደረጉ መባሉ ሳይሆን ተግባሩ ስለሆነ የሚቀድም በተግባር ወደ ውሳኔና ወደ ለውጥ ለመምጣት ድርጊት ያስፈልጋል። ፋኖችን ፈጠን ማለት አለባቸው። ከሌሎች ጋርም የመስራቱ ነገር ተጠናክሮ መቀጠል አለበት። ህዝቡ ደግሞ በሁሉም አቅጣጫ በህዝባዊ ብተኝነትም መረጃ በመስጠትም ትግሉን በሚችለው ሁሉ አቅም በማድረግ የኢትዮጵያን ትንሳኤ ለማምጣት የፖለቲካ ኃይሎች አንድ መሆን በአለምም መደገፍ በቀጠናው መደገፍ ነገ መልካም ነገር እንዳለ ወደፊታችን ያያየን በአብይ መንገድ ደግሞ ያለው ነገር ሁሉ እንዳያየነው ሁሉ ከወርደት በስተቀር የሚመጣ ነገር እንደሌለ ቀን በቀን በሄደ ቁጥር እሱን የተጠጉትን ተቋማትን ሁሉ ያዋረደ እንዳናውቀን ለትግል በአጠቃላይ እንነሳ የሚል ነው። ለሰጠኝ እድል በጣም አመሰግናለሁ መሳይ። ኢንጂነር ይልቃል እንግዲህ ብዙ ጉዳዮች ነበሩና አንተን ሳገኝ እንግዲህ በአንድ በተወሰኑ አጀንዳዎች ብቻ መወጠርና መወሰን አልፈልግም። ብዙ ነገሮች አሉ። የምርጫ ጉዳይ፣ አጠቃላይ ሀገሪቱ የኢኮኖሚ የፖለቲካና ማህበራዊ ጉዳዮች በየት አቅጣጫ ወዴት እየሄዱ እንዳለ
በየቀኑ የምንከታተለው ጉዳይ ስለሆነ በሱ ጉዳይ ላይ ሌላ ጊዜ እንደማገኝ ተስፋ አድርጋለሁ። የአፋድ አመራሮች ነገ ከነጎዳ መግለጫ እንደሚሰጡ ገልጸውልናል። በጉዳዩ ዙሪያ የጠራ ነገር እንደሚነግሩን ተስፋ እናደርጋለን። ማስረሻ ሰጤ እንዳጋጣሚ ምንም ሳይሰራ እውነት ለመናገር ሰነፍ ፖለቲከኛ ነው። ፖለቲከኛም ተብሎ ይህን ቃል ከሱ ስም ጋር አብሮ አጣብቆ መግለጽም እውነት ለመናገር ክህደት ያህል ነው። ምክንያቱም ፖለቲካ ምን እንደሆነ የማያውቅ ብዙ ነገሮች በአማራ ትግል ላይ ጉድለት ውስጥ የሚገኝ ሰው ነው። ነገር ግን ያው እንዳጋጣሚ ስሙ ተነስቶ ዛሬ በሰፊው እየተጠቀሰ ይገኛል። ይሄ ለኛ ውርደትም አሳፋሪም ነገር ነው። የአማራ ፋኖ በሁለቱም መዋቅሮች ያሉት ወደ አንድነት እየመጡ ነው። ነገ ከነጎዳ ምን ሊፈጠር እንደሚችል አናቅም። እውነት ለመናገር ተስፋ ነው የሚታየን። ብዙ ነገሮች እየተለወጡ ይመጣሉ። አብይ አህመድ የውር ድንብር ጉዞ ነው እያደረገ ያለው። ማጣፊያው አጥሮታል። የራሱ መዋቅር ጭምር እየከዳው እንዳለ በቅርቡ በሁለት ተከታታይ ቀናት የቴሌቪዥን ትልቅ ዲስኩር እንደነበረው ታስታውሳለ። የተከታተለው ህዝብ ቁጥር በጣም በሚያሳፍር ሁኔታ የራሱ ደጋፊዎች ጭምር ከ12 እስከ 15 ሚሊዮን ደጋፊ ያለው ብልጽግና ከ6000 ሰው በታች የተከታተለበት ሁኔታ ነው ያለው። የራሱ ሰዎች ጭምር የሰለቹበት ሊሰሙት የማይፈልጉበት ሁኔታ ነው እየተፈጠረ ያለው። ምናልባት በሚቀጥሉት 2 3 4 ወራት ውስጥ የሚፈጠረውን ነገር አናቅም። እየተከታተልን እንግዲህ ነገሮችን በምን አቅጣጫ እየሄዱ እንዳለ እንደናንተ አይነቱን እያቀረብን ለህዝብ የተለያዩ ሐሳቦችን የምናቀርብ ይሆናል። ኢንጂነር ሊቃል ምጨምረው ከሌለ ጨርሻለሁ በኔ በኩል። አመሰግናለሁ መሳይ። የማስረሻ ምሳሌ ሆኖ መነጋገር የአብይን ውርደት እንድናይ ስላደረገን ብዙ እንትን አይደለም። ምሳሌ ሆኖ አብይ እስከየት ድረስ እንደሄደና ስልጣኑ ምን ያህል እንደሞተ በዙሪያው ያሉትን መዋቅሮችና ተቋማት ሁሉ እየገደለ እንደው እሱ አጠገብ ያለው ሁሉ እንደው የት ልግባ እያለ የሚገባበት ጥፍር ውስጥ እንዲገባ ያደረገ ነገር ነው እንጂ የተለየ ነገር የሚያመጣው ነገር ስለሌለ ተቋማት ዓለምም ህዝብም የራሱ የድርጅቱ አባላትም እንዲያዩት የሚያደርግና አንድን ሰው ይዞን ይሄን ያህል ሲጃጃልና ሚዲያ ሲያመጣ ምን ያህል ችግር ውስጥ እንዳለ የሚያሳይ ስለሆነ ለመማማሪያና ቁርጥ ያላወቀ ሰውም ካለ ቁርጥ እንዲያውቅ የሚያሳይ ስለሆነ እኔ በዛ መልኩ በመልካም ነው የማየው መሳይ እና ከኔ አመሰግናለሁ።